በትላንትናው ዕለት ስሙ በስፋት በማህበራዊ ሚዲያ ሲነሳና ሲጣል የነበረው ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዞ አሻም ሚዲያ ትሬኒንግ አንድ መግለጫ አውጥቷል። አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳይ ላይ ከዚሁ ጉዳይ ጋር ተያይዞ መግለጫ ሰጥቷል። በመግለጫውም ድርጅቱ ከጋዜጠኛ ሶፎንያስ ዋሲሁን ጋር ያለውን ውል ማቋረጡን ገልጿል። ይህ እንዲሆን ደግሞ በተለይ ደግሞ ትላንትና በጣም ብዙዎች ሲጠይቁ ነበረ። በትላንትናው ዕለት በማህበራዊ ሚዲያ ላይ ከተሰራጨው ቪዲዮ ጋር ተያይዞ በጣም ብዙዎች ጋዜጠኛው የሚሰራባቸው ተቋማት ጋዜጠኛውን ያለምንም ቅድመ ሁኔታ ከስራ እንዲያሰናብቱት የሚል ጥያቄ በስፋት ሲደመጥ ነበረ። ከዚህም ደግሞ በመለስ በአዳማ ከተማ አካባቢ የሚኖሩ ነዋሪዎችም ግለሰቡ የአዳማ ወጣቶችን ስም ባልተገባ መልኩ ስላጠፋ በሕግ ይጠየቅልን የሚል ጥያቄም አንስተው ነበር። ከዚህ ጉዳይ ጋር ተያይዞ በማህበራዊ ሚዲያ ላይ እጅግ በጣም ብዙ መነጋገሪያ እርሰ ጉዳዮች አሁን ድረስ እየተሰሙም እየተጻፉም እየታዩም ይገኛሉ። ከዚህ ጉዳይ ጋር ተያይዞ መጀመሪያ አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የሰጠውን መግለጫ አስቀድመን ወደ ሌሎች ዝርዝር ጉዳዮች እንመለስና ይህንን ጉዳይ ላይ በተመለከተ ምን ሀሳብ አላችሁ የሚል ሀሳብ አስተያየት ከእናንተ ለመቀበል እንሞክራለን። አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳዮች ላይ የተሰጠ መግለጫ ይላል። በእርሰ ጉዳዩ ላይ ድርጅታችን አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ደግሞ በቅርቡ በጣቢያችን ሶፊ ሾው በሚል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበርም ይታወቃል። ይህ በሆነበት ከትላንትናው ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር ሲፈጸም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቀው ነበር። ሆኖም ግን በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬኒንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም ደግሞ የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት የኤዲቶሪያል ፖሊሲ አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግና ባህል፣ ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማችንን የማይወክል ይልቁንም በጽኑ የምታወግዘው ጉዳይ መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህ በተጨማሪም አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ሲል አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። እንግዲህ ከዚህ ጉዳይ ጋር ተያይዞ ከትላንትናው ጀምሮ ሁላችሁ እንዳያችሁት እንደሰማችሁት በተለይ ደግሞ ትርታ ኤፍኤም 96.7 እና አሻም ሚዲያ ከግለሰቡ ጋር ያላቸውን የስራ ውል እንዲያቋርጡ የሚል ከፍተኛ ጫና ሲፈጠርባቸው ቆይቷል። ጋዜጠኛ ሶፎንያስ ዋሲሁን ከአሻም ሚዲያ ታገደ። አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁም ብሏል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠውን መግለጫ እንደሚከተለው አቀርበዋለሁ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ፕሮግራም በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትናንትና ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው
ከኢትዮጵያ ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል ይላል የአሻም መግለጫ። አሻምም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትሎ ስለተሰራጨው መረጃ ሶፎንያስ ማብራሪያ እንዲሰጥ ተጠየቀ። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖትን ያከበረ የሚመራበት ኦዲቶሪያል አለው። ይሁን እንጂ ጋዜጠኛው የሚዲያ ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግና ባህል፣ ሃይማኖት ተሰራጭቶበት በመመልከታቸው እጅጉን እያዘኑ ድርጊቱ የሚዲያ ተቋምን የማይወክል ይልቁንም በጽኑ የምታወግዝ መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን ይላል የአሻም መግለጫ። ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበረበትን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ለመግለጽ እንወዳለን ይላል የአሻም መግለጫ። አዎ መጨነቅ አያስፈልግም። ምክንያቱም ይቺ ምድር አጭር ጊዜ ነች። የኮንትራት ዓለም ነው የምንኖረው ሁላችንም እና ተጨንቀን ምንም ልናመጣ አንችልም። በተቻለ መጠን ለሚገጥሙን ነገሮች መፍትሄዎችን እየፈለግን መሄድ ነው። ካልሆነም ደግሞ ነገሩ ራሱ መፍትሄ ራሱ ያበጃልና እንደዛ ነው እንጂ ተጨንቀሽ ባይሆን። ጭንቀት በጣም የሚያስጠላ የሚያስጠላ ጊዜ ነው ያሳለፍኩት በጣም። አንድ አመት ቀላል ጊዜ አይደለም። አንተ ብቻ አይደለህም እናትህም በምን ያህል በጣም እሷ ደግሞ በጣም ተጨንቃ ነበር። የኔ እንደዛ መሆን ይረብሻል። የቲቪ ሰዎችን ብዙ ከኔ ጋር አብረው የሰሩትም ከጎኔ ነበሩ። በዚህ አጋጣሚ አመሰግናቸዋለሁ። ድንገት ነው ከስራ የወጣኸው? ድንገት ነው ከስራ የለቀኩት። ስትረሱ ከስራ ሁሉ እስከ መለቀቅ ደረጃ ደረሰኝ። የሚገርምሽ ያለ ደሞዝ መስራት ይቻላል አይደለ? ማለት ሳይከፈል ግን ደግሞ የስራ ቦታ እንዲጠበቅልህ አድርገሽ ትቺ ነበር። እሱን እንኳን እንዳላስብ ነው ያደረገኝ። በድንገት በቃ ስራም ለቀኩኝ። ያ ሆነ ማለት ነው። አሁን ደህና ነኝ መስሎኝ። ትልቁ ነገር እንኳን ወደ ጤና ተመለስክ ነው። ግን ሞላ ጎደለ እያልን የምንጨነቅባቸው ነገሮች ያው የሰው ልጅ ፍላጎታችን ብዙ ነው። አንዱን ስናገኝ ደግሞ ያጣነውን እንመኛለን። በያዝነው ነገር ተመስገን የምንል ብዙ አይደለንም። በዛ በጭንቀት ውስጥ እንግዲህ ያለፈው አንድ አመት አንተ ያሳለፍከው ነገር ሌሎች አሁን በጭንቀት ውስጥ ላሉ ምንድነው የምትመክራቸው? አዎ ቅድም እንዳልኩሽ ነው። መጨነቅ ስትረስ ውስጥ መግባት መፍትሄ አይሆንም። ከገባሽም ደግሞ በሂደት ከእግዚአብሔር ጋር ዋናው ማመን ነው። ጸበል በጣም ያስፈልጋል። ዘመናዊ ሕክምና ያስፈልጋል። በዛ መንገድ ካሉበት ጭንቅ ውስጥ መውጣት ያስፈልጋል ብዬ አስባለሁኝ። በዛ ውስጥ ያሉ በጭንቀት ውስጥ ያሉ ሰዎችም እግዚአብሔር ምሕረቱ እንዲልክላቸው እመኛለሁ። አሜን አሜን። እውነት ነው። ሁለቱንም ጎን ለጎን አድርጎ ጤናን ማግኘት፣ ስለ ጤና መጸለይ፣ ጤናንም ማወቅ ትልቅ ነገር ነው። ጤነኛ በመሆን ራሱ ፈጣሪ ማመስገን ያስፈልጋል። ሶፊ እንግዲህ አሁን በጭንቀት ያለፈውን አንድ አመት ያሳለፍከው ከባድ ነው ቢባልም ከልጅነት ጀምሮ ራስህን ለማብቃት ለማሳደግ በትምህርትም በእውቀትም በስራም ብዙ የጣርክ ነህ። መለስ ብለህ ስታስበው እንግዲህ ትንሹን ታዳጊውን ሶፊን ስታስበው እንዴት ነው ያሳለፈው? ጎበዝ ነበር። ያው ተወልጄ ያደግኩት 4 ኪሎ ነው። መሀል 4 ኪሎ አምባሳደር ሞልካ ጀርባ ትምህርት ሚኒስቴር ጀርባ ጎበዝ በሲ እዛ ነው ያደግኩት። ያው የ4 ኪሎ ሰፈር ልጅ ስትሆኚ ስራ መስራት ከትንሽ እስከ ትልቅ ስራ መሞከር ያለ ነው። እኛም ስናድግ በዚህ ውስጥ ነው ያለፍነው። የታክሲ ረዳት ሆኜ ያልፌያለሁ። ማስቲካ ዞሬያለሁ። የፓርኪንግ ሰራተኛ ሆኜ ነበረ። ሊስትሮ ባይዘው የሊስትሮ ቀይ ያለሽ ቤት አሁን ምንድነው መሰለሽ ልክ የበጋው ትምህርት ጊዜ እንዳለቀ በክረምት ነበር የምሰራው። የክረምት ጊዜ የሆነ ነገር ካልሰራው ይደብረኛል
እና የራስንም ወጪ የትምህርት ነገር ማሟላት ከቨር አደረጋለሁ። እናቴን አግዛት ነበር በዛ እንደዛ ነው። በትምህርት ደግሞ መጀመሪያ መምህራን ኮሌጅ ነው የጨረስኩት በቲቺንግ 6 ዓመት አስተምሬ ስትናገር ሰምቻለሁ። መምህርነት በጣም ወደው ሙያ ነው፣ በጣም ማከብረው ነው። በአሁኑ ሰዓት እንደተሰማው መረጃ ከሆነ ጋዜጠኛ ሶፎንያስን አስመልክቶ አዲስ ነገር ተሰምቷል። በአሁኑ ሰዓት ይህም ጋዜጠኛ ይሰራበት የነበረው አሻም ቲቪ በአሁኑ ሰዓት እንደተናገረው ከሆነ ጋዜጠኛ ሶፎንያስ ከትናንትና ጀምሮ በተለያዩ ሶሻል ሚዲያዎች ፈጽሞታል ተብሎ የተዘዋወረ ያለው ተግባር አሻም ቲቪ እንደማይወክልና ከኢትዮጵያ ባህልና እንዲሁም እምነት ጋር ፈጽሞ የማየት ተግባር እንደሆነ አሳውቆ ድርጅቱም ጋዜጠኛ ፈጽሞታል ተብሎ በተለያዩ ሶሻል ሚዲያዎች የተዘዋወረ ያለው ነገር እንዲያብራራ ጠይቆት ነበረ ጋዜጠኛው። ነገር ግን ጋዜጠኛው ለድርጅቱ እንደመለሰው ከሆነ በአሁኑ ሰዓት ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር መልስ ለድርጅቱ እንደመለሰ ተናግረው ይህም ጋዜጠኛ በዚህ ድርጅት ውስጥ በተለያዩ ዘርፎች ሲሰራ እንደነበረ ተናግረው ከዜና አቅራቢነት እስከ ፕሮግራም አቅራቢነት ሲሰራ ነበረ። ነገር ግን ከዛሬ ቀን ጀምሮ ማለትም ከህዳር 30 ጀምሮ አሻም ሚዲያ ትሬዲንግ አክሲዮን ማህበር እንደተናገረው ከሆነ ይህ ጋዜጠኛ ይሰራበት የነበረውን ውል እንደሰረዘና ከአሁን በኋላ ከዚህ ጋዜጠኛ ጋር እንደማይሰራ በአሁኑ ሰዓት ድርጅቱ አሳውቋል። ይህን ጋዜጠኛ ፈጽሞታል የተባለው ተግባር ፈጽሞ ከኢትዮጵያ ባህል እምነት እንዲሁም እሴት ጋር ፈጽሞ የማይን ነገር ነው። ይህን ነገር ደግሞ ድርጅቱ ይቃወማል። በዚህ ምክንያት ጋዜጠኛውን ከስራ እንዲያግደው ተገዷል ብለዋል። ሁላችንም እንደምናውቀው በትናንትናው ዕለት ጋዜጠኛው ከኢትዮጵያ ባህል ሃይማኖት ጋር እንዲሁም በህግ የተከለከለውን ተግባር ለመፈጸም ሲሞክር የሚያሳየው ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛሉ። እሱም ለዚህ ተግባር ማስተባበያ ብሎ ፖስት ያደረገውን በሶሻል ሚዲያው በአሁኑ ሰዓት አንስቶታል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን የስራ ስምምነት በአሁኑ ሰዓት ሰርዟል፣ ከዛሬ ቀን ጀምሮ ማለት ነው። ብሩክን አዲስ ነገር ካለ መለስ ይሆናል። ቅዳሜ ዕለት አንድ ያጋራው መልእክት ነበረ በፌስቡክ ፔጁ ማለት ነው እና እዛ ላይ ምን ብሎ አጋርቶ ነበር? ለካ በጠራራ ፀሐይ ዝርፊያም አለ ብሎ ከከባድ ዝርፊያና ድብደባ አመለጥኩ ብሎ ያጋራው አንድ መልእክት ነበር። ይህ መልእክት እንደሚከተለው ይነበባል። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበረ እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፕ ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤህ ልሂድ ብሎኝ ተከትዬው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸው የማላቃቸው 2 ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅኩ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ ከዛም በከፍተኛ ሩጫ አመለጡ። ወደ ዋናው አስፋልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፋልት ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጪኝ አለ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። በመድኃኔዓለም በለተቀኑ ከክፉ ነገር አወጣኝ፣ ተመስገን። ንብረት ይተካል፣ የሰው ልጅ ህይወት ግን እንደ ቀልድ ሊያልፍ ነበር ብሎ እንደነገርኳችሁ ቅዳሜ አመሻሽ ላይ ያጋራው መልእክት ነበረ። እሱንም ተከትሎ ብዙ ሰዎች መልእክት እዛው ላይ አስቀምጠውለት ነበር። አንዳንዶች እውነትነቱ ይጣራል ብለው የጠየቁ አሉ። አንዳንዶች ደግሞ ላፕቶፑን ያቀበለ ሰውዬ አለበት ማለት ነው፣ ለምን ተሰወረብህ ብለው የጠየቁ አሉ። ብሮ ፈጣሪ እንኳን አተረፈ፣ ግን ንብረቱ ያስረከበ ሰው ይሆናል የላከብህ እንጂ እንዴት ወደ ቅያስ አስገብቶ ይሰወራል? እንዳልከው ንብረት ይተካል፣ ግን ከባድ ነው ብለው እንደዚሁ የተለያዩ ብዙዎች። አንዳንዶቹ እንደሚመስለኝ አዳማ 360 ካሜራዎች አሏት። አንዱ ካሜራ ውስጥ አንተ ያልከው ዘረፋ አለ፣ በ2 ወር ውስጥ ጠይቅና አስመርምር ብለው የመከሩትም አለ። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበረ።
ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምጽ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህ መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል።